أدعو إدعو أدعو السلام عليكم ورحمة الله وبركاته ቀደም ብዬ ስለ ሐምዘቱል ወስል አነባበቡን በተመለከተ ነበር ያሳየዋችሁ። አሁን ደግሞ ኢንሻአላህ የተወሰኑ ደቂቃዎችን ወስደን ስለ ሐምዘቱል ወስል አነባበብ የሐረካ አሰጣጥ እንመለከታለን። በቅድሚያ ሐምዘቱል ወስል ሱኩን የሆነን ቃል ለመነሻነት ያገለግል ዘንድ ተጨምሮ የሚመጣ የሆነ ፊደል ነው። ሐምዘቱል ወስል አንዱ የሐምዛ ዘር የሆነ ነው። ሐምዘቱል ወስል ቃሉ ወይም ንግግሩ በሱኩን የሚጀምር በሚሆን ጊዜ ያን በሱኩን የሚጀምረውን ቃል ለማናበብ ወይም ደግሞ ለመነሻነት ያገለግል ዘንድ ተጨምሮ የሚመጣ የሆነ የሐምዛ ዘር የሆነ ፊደል ነው። ስያሜው ሐምዘቱል ወስልም አሊፈል ወስልም በመባል የሚጠራ የሆነ ነው። ሐምዘቱል ወስል እንደተመለከታችሁት ምንም አይነት ሐረካ ይዞ አይመጣም። ፈትሐ፣ ከስራ፣ ضማ የለውም። ነገር ግን በፈትሐም በከስራም በضማም ተነቧል። ስለዚህ እንዴት ነው ሐረካዎቹን አሰጣጡን ልናውቅ የምንችለው የሚለውን እንመለከታለን ማለት ነው። ከዚያ በፊት ግን አረቦች ንግግራቸውን በሱኩን አይጀምሩም፣ እንዲሁም ንግግራቸውን በሐረካት አያጠናቅቁም። ነገር ግን ንግግራቸው በሱኩን የሚጀምር ሆኖ ከተገኘ የግድ የሚያናበብ የሆነ ሌላን ፊደል ይጠቀማሉ። ምሳሌ እንደ ሐምዘቱል ወስል። እንዲሁም ንግግራቸው በሐረካት የሚያጠናቅቅ ከሆነ ወደ ሱኩንን በመቀየር ያነቡታል ማለት ነው። ስለዚህ ሐምዘቱል ወስልም አመጣጡ ለዚሁ አገልግሎት ነው ማለት ነው። ስለዚህ ቃሉ በሱኩን የሚጀምር ሆኖ ሲመጣ ያንን በሱኩን የሚጀምረውን ቃል ለማናበብ ለመነሻነት በሐረካ ለመነሻነት ያገለግል ዘንድ የሚመጣ የሆነ የሐምዛ ዘር ነው። ታዲያ ሐምዘቱል ወስልን እንዴት ነው ሐረካውን የምንሰጠው ወይም ደግሞ የሐረካ አሰጣጡን የምናውቀው የሚል ጥያቄ ሊነሳ ይችላል። በጣም ጥሩ። የሐምዘቱል ወስልን ሐረካ አሰጣጥ ልክ እንደሚመጣበት ቃል ይወሰናል። ምሳሌ ሐምዘቱል ወስል የሚመጣው ወይም የመጣው ቃሉ ፊዕል በሆነ ወይም ድርጊትን ገላጭ በሆነ ግስ እንለዋለን በአማርኛው። በዚህ ቃል ከሆነ የመጣው የምንመለከተው የሶስተኛውን ፊደል ነው። ሐምዘቱል ወስል ከዛም ሱኩኑ ፊደል ከዛ ደግሞ ሶስተኛው የተሐረከው ፊደል። የተሐረከው ፊደል በضማ ከሆነ ያለው ወይም ضማ ከሆነ ይዞ የመጣው ሐምዘቱል ወስልን